ጤና ይስጥልኝ። ይህ ሳምንታዊው የሞርስ መሰናዷችን ነው። ይህ ሞርስ ነው። ይህ ሞርስ ነው። የኢትዮጵያ አየር ኃይልን በዋና አዛዥነት የሚመሩት የአድዋ ድል የምንጊዜ ሜዳይ ተሸላሚና የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንግዳችን ናቸው። በጣም ደስ የሚል የመስራች ነው ይሄኛው። እየጨረስኩ ነው እንዳደከምኩት አውቃለሁ። 24/7 የኢትዮጵያ ሉዓላዊነት ሲጠበቅ በዚህ በኩል ታላቅ ህዳሴ ግድብ አለ፣ በዚህ በኩል አዲስ ጫጫታ መጥቷል። ምናልባት ሐሳቡን ብከፍለው ውስጡ ገብቼ የውስጥ ባንዳዎችን ቀለብ ሰፍሬ በብሔርና በሃይማኖት ጽንፋስ ይዤ ባቧድ ነውና ባለያየው አይደለያየ ያለኝ ምናልባት በዚህ በኩል ይሆናል የሚሉ ታሪካዊ ጥላቶቻችን ሂሳብ ስሌት ሆኖ ከሆነ እያጠራን ነገር ግን ወደ ፍትህ እንወጣለን፣ የፍትህ ተጠቃሚ እንሆናለን ብዬ ነው የማስበው። ጠንከር ያሉ ሀሳቦች ሆኑ የተነሱትና ለስለስ እናድርገው። ምን ያዝናናዎታል ጀነራል? በምን ይዝናናሉ? እኔ ከሁሉም የሚያዝናናኝ ስፖርት ነው። ዋና በጣም እወዳለሁ፣ ሩጫ እወዳለሁ፣ ወክ እወዳለሁ። ወክ አድርጌ አልጠግብም ማለት ቢያንስ አንዳንድ ጊዜ እንደውም ሪከርድ እና 22 ኪሎ ሜትር የምጓዝበት አለ። እዚሁ ግቢ ውስጥ ነው ግን የምጓዘው እና እኔ ሁሌም ለምሳሌ አሁን አንዳንዴ ውጪ ለስራ ሄጄ ባለችን ጊዜ እኔ ወደ ፊትነስ ሴንተር ነው የምሄደው። የመጀመሪያ ሎቢ ላይ የምጠይቀው where is your fitness center ነው የምላቸው። ለምንድነው ባለችን ጊዜ ወይ ዋኛለሁ ወይ ጂም እገባለሁ ወይ ደግሞ ቦታው የሚመች ከሆነ ወክ አደርጋለሁና በህይወቴ የሚያዝናናኝ ነገር ቢኖር ስፖርት ነው። ሳንሰነባበት ምን መልእክት አሉት? ቢፈልጉ በፈርጁ ለአየር ኃይል በራሪዎች ሊሆን ይችላል፣ ለምድር ኃይል ተዋጊዎች ሊሆን ይችላል፣ ለሲቪሉ ህዝብ ሊሆን ይችላል፣ ስለ ሞርስም ሊሆን ይችላል። አጠቃላይ ያለኝ ምስጋና ለሁሉም ነው። ኢትዮጵያ ካደገች ምናልባትም እኛን ብሎ ስለሚያስቡ አለመተማመኑ ስላልተፈጠረ ነው ብዬ ነው የማስበው። እኔ የነሱ አይደለም ደግሞ ይሄ የውጭ እንትን አይደለም የሚገርመኝ የኢትዮጵያ ዜጋ ሆኖ ኢትዮጵያ የባህር በር መጠየቋ ተገቢ አይደለም ብሎ የሚከራከር በዚህ ገንዘብ የሚሰበስብ ደግሞ አለ። በዚህ ገንዘብ የሚሰበስብ የፈለከውን ፖለቲካል ሲስተሙን የፈለከውን መሪዎችን ብትጠላ ሀገር ግን ሀገር ነው መቼም ቢሆን። እኔ ዛሬ ነገ እኔ ሞቼ የኔ ልጆች የሚኖሩት የልጅ ቤተሰቦች የሚኖሩት እዚህ ሀገር ላይ ነው። ሌላ ሀገር የላቸው። እፍረትም የለም እዚህ ሀገር ላይ እፍረትም። አሁን ይሄ በኔ ብትጠይቀኝ በአንድ ድምፅ ህዝብ ሆ ብሎ ትክክል ነው ዩኒናሜስ ወይም ደግሞ በአንድ ቃል የሚባልበት ሁኔታ ነው። ነገር ግን የምታየው አንዳንዱ ከዛሬ ስንት ዓመት በፊት የተናገረውንም ይረሳና ወቅታዊ ሁኔታ እንምጣል ጀነራል። ኢትዮጵያ የባህር በር በመጠየቋ ምክንያት የሚንጫጫው በስቷል። ደግሞ አሁን ሲጀመር መብት አይደለም መጠየቅ፣ በጠባጫሪነት አይደለም በሰላማዊ መንገድ ነው የተጠየቀውና ኢትዮጵያ እንደ ጠባጫሪነት ቆጥረው ነው አሁን የቅርብም የሩቅም ሰዎች አገራትም ጭምር ድምጻቸው የሚሰማውና በዚህ ላይ ያለን ዝግጁነት ምንድነው? ትላንትናም እርሶን ጨምሮ
ታየ የአየር ላይ ሾው ነበርና ባልታደልም ትላንትና ባልገኝም እስኪ ስለዚህ ገሩኝ ትንሽ ምንድነው አሁን የምንጠብቀው ከሉዓላዊነታችን አንፃር እየተዛዘብን ነውና እውነት ነው እንደው የኢትዮጵያ የባህር በር ማግኘት አለማግኘት ሁኔታ ስታው ምን ያህል ኢፍታዊ የሆነ ዓለም ውስጥ እየኖርን መሆኑን ነው የሚገነዘበው። ምን ማለት ነው? ብዙ ሀገሮች በተባበሩት መንግስታትም አገሮች ለባህር በር መውጫ መንገድ የማግኘት መብት አላቸው። ይሄ ህግም እያለ የኢትዮጵያ 360 ተቆልፎበት ሚከፋው ደግሞ ይሄን ሁሉ 120 ሚሊዮን ህዝብ በር ተቆልፎበት ለ30 እና ከዛ በላይ አመት ኖሯል ብዬ ነው የምወስደው። አሁን የኢትዮጵያ ባህር በር የማግኘት ጥያቄ የቅንጦት ወይም የጥያቄና መልስ ነገር አይደለም። የግድ ነው ማግኘት አለ። ግን እንዴት እናገኛለን? እኔ እስከማቀው መንግስትም አንዳንድ ውይይትም ስናደርግን እስከማቀው የባህር በር ማግኘት አለብን ብለን ሌላ ሀገር ለማጥቃት ለማውረር አይደለም እኛ እየተዘጋጀን ያለነው ለዛ አይደለም። ከመንግስትም የተሰጠኝ አቅጣጫ እሱ አይደለም። መንግስት እያለ ያለው በእኔ እንደሚገባኝ በሰጥቶ መቀበል መርህ ማግኘት ግን አለብን። በዙሪያችን በጣም በርካታ ወደቦች አሉ። አንተም አትጠቀምም እኔም አላለማም እንዲሁ ያየን ዜጋ ይለቅ የሚባል ነገር ግን መምጣት የለበትም። በእኔ እምነት አንተም አትጠቀምም የባህር መውጫም ያልሰጠህም እኔም አላለማም ተፈጥሮን። ስለዚህ የሚቀኝነት አይነት የፖለቲካ ሴራ ነው በዚህ በአፍሪካ ቀንድ የሚታየው። ይሄ በሂደት እንግዲህ በመንግስት የዲፕሎማሲ ስራ ይፈታል ብዬ አስባለሁ። የመንግስት ግን የወሰደው አቅጣጫና ውሳኔ በጣም ትክክለኛ ነው። አንደኛ በሰላማዊ መንገድ የባህር በር ማግኘት መብት አለን። በውይይት ከምንግባባቸው ወዳጅ ሀገሮች አግኝተናል። ይሄ ማለት በጉልበት ነገ ተነስተን የሆነ ነገር እናደርጋለን ብዬ አላስብም። ነገር ግን ይሄ ጫጫታ ዝም ብሎ ለእንትን አይደለም። ይሄ በየአካባቢ ዙሪያችን ያለው ጫጫታ የራሱ ምክንያት አለው ብዬ ነው የምወስደው። እንደ አንድ የሚሊተሪ ኮማንደር ምንድነው ኢትዮጵያ አሁን በጣም በፍጥነት ወደፊት እየሄደች ሀገር ናት። በጣም ሰዎች ከሚገምቱት በላይ ኢትዮጵያ እያደገችና እየተለወጠች ያለች ሀገር ነው። ለምሳሌ ላነሳልህ እንኳን ባለፈው በጥቁር አንበሳ የአየር ትርኢት ላይ የመጡ የውጭ ዜጎችን ኢትዮጵያን በጣም በትንሹ አዲስ አበባን እንዲጎበኙ እድል ሰጥተናቸው ነበርና ኢትዮጵያን አናቃትም። ኢትዮጵያ ውጪ የሚወራውና ውስጧ ሌላ ነው። ኢትዮጵያን የምትባል ሀገር በፍጹም አናቃትም። ተመልሰን መተን እንደገና መጎብኘት አለብን የሚል ነው። በየአካባቢው የሚሰሩ መንገዶች፣ ፕሮጀክቶች ኢትዮጵያን በከፍተኛ ሁኔታ እየቀየሩ ነው። ህዳሴ ግድባችን ሲያልቅ ከየትኛውም ከአፍሪካ ሀገር የተሻለ የኤሌክትሪፊኬሽን ወይም ደግሞ የማብራት እንትን ይኖረናል። ግመሉ ይጮሃል ማለት ግመሉ ስራውን ሂደቱን ይቀጥላል። ያው ውሾቹ ደግሞ ይጮሃሉ። ኮንሰፕቱ እኔ እንደሚመስለኝ ኢትዮጵያ ላይ ማለት ባህር በር ተዘግቶ እንኳን እንደዚህ የተንቀሳቀሰች ሀገር ባህር በር ካገኘች ስጋት ትሆናለች ብሎ ነው የሚያስቡ የሚመስለኝ እኔ ከጀርባቸው። ኢትዮጵያ በር ተቆልፎባት ከድህነትም ሳትወጣ ይሄን ያክል ሚሊዮን 120 ሚሊዮን እና ከዛ በላይ ያለው ህዝብ ተቆልፎበት ውስጡ እየተተረማመሰ እንዲቆይ
ከዚህ አሁን ኢኮኖሚያን በተጀመረው መንገድ ኢምፖርት ኤክስፖርቱን መንገድ ካገኘን አሳልጠን በአጭር ጊዜ ውስጥ ከድህነት እንድንወጣ ነው እኛ የምንፈልገው። ነገር ግን እነሱ እንደ ስጋት የሚያዩ ይመስለኛል። እኔ ነው ወይ ነው አሁን ጥያቄው፣ ነው ወይ እንደ ስጋት መታየት አለበት ወይ ነው ወይ እንደ ሌላ የዲክታተር ወይም አምባገነን መንግስት ሆነን እንውረር አላለም። እኛ አልተባለም። እኔ ከማውቀው መንግስትም አላለም። በሰጥቶ መቀበል፣ በሰላማዊ ውይይት፣ ፍትሃዊነት እዚህ ግባ የማይባል የሰው ቁጥር ያላቸው ሀገሮች ዛሬ እንደ ሙሉ ባህር ይዘው እኛ ግን እንደ ገመድ በር ተዘግቶብን የምንቀመጥበት ምንም ምክንያት የለም። ይሄ ደግሞ ፍትህ እንፈልግ ወደምል ነው እየሄድን ያለ ነውና መንግስት ያስቀመጠው ይሄ ነው፣ ለጦርነት አይደለም። ዞሮ ዞሮ እኛ ግን እንደ ወታደር ነው የማስበው ነው እንደ ወታደር ነው የማስበውና የወደቡ ጉዳይ ሊሆን ይችላል፣ ከሆነ ሉዓላዊነት ላይ የሚቃጣ ሊሆን ይችላል። ሰው እንደ ወታደር የወትሮ ዝግጁነት የሚባል አለ እኛ ጋር። ወትሮ ዝግጁነት ኦልዌይስ ወታደር እንደ ወታደር ለየትኛው መንግስት ሊሰጥ ለሚችለው ትዕዛዝ ዝግጁ መሆን አለበት ነው መነሻችን። እሱ አይን አይጨፈንም። አዎ ለምሳሌ እኛ አሁን የአየር ክልል ስንጠብቅ 24/7 ነው የምንለው። 24 ሰዓት 7 ቀኑ እንጠብቃለን ነው የምንለው። ሶ የትላንትና ያያችሁትም ዝግጅቶች እንደ ማንኛውም ጊዜ የምናደርገው ዝግጅት ነው። ለእከሌ ብለን አይደለም፣ ለእከሌ እየተዘጋጀን ነው የመጣንልህ ነው ለማለት አይደለም። እኛ እንደዛ አይነት ፖሊሲና ስትራቴጂም የለም። እኛ በቀን ውስጥ በአንድ ቀን ለኛ ትርጉም አላት። ለምን? ተቋሙን ለመገንባት ለማሳደግ። ከዛ አልፎ ይሄ ነገር እናንተን ኢትዮጵያን አጠቃለሁ የሚል ከመጣ ደግሞ ቅጽበታዊ መልስ ለመስጠት ነው የምንዘጋጀውና ከዚህ ጋር በተያያዘ እኛ ለዚህ ነው የተዘጋጁ ለዛ ተዘጋጁ የሚባል ነገር አይደለም። ሁሉ ጊዜም ተግባራችን ነው የወትሮ ዝግጁነት ብለን የምንወስደው እንደ ወታደር ሁሉ ጊዜም ተግባራችን ነው። ትላንትና ያያችሁትም ለዛ ነው ይቀጥላል። አሁንም ደግሞ እሱ ብቻ አይደለም፣ በአጭር ጊዜ ውስጥ ደግሞ ሌሎች ከዚህ ተከታይ የሆኑ ደግሞ ትጥቆችም ይገባሉ። እሱ ብቻ አይደለም፣ አሁን ደግሞ በአጭር ጊዜ ውስጥ ደግሞ ታድሶ ወደ ኃይል የሚመለሱ አፕግሬድ ተደርጎ የሚገቡም አሉ። የዛኔ ስለማን ነው የተዘጋጃችሁ ሊባለው? ይህ የኢፌድሪ አየር ኃይል ነው። ምናልባት እንደ ወታደር የምድር ውጊያ ያበቃ ይመስለኛል። አሁን ከባህር ላይ ሆኗል ሁሉ ነገር የሚነሳውና እነ አሜሪካ፣ እነ ቱርክ፣ እነ ሌሎች ስም ባይጠራም በደፈናው ምዕራባውያንና አንዳንድ የአውሮፓ ሀገራት እንደፈለጉ በሚሆኑበት ቀይ ባህር ላይ በ60 ኪሎ ሜትር ርቀት ላይ የምንገኘው እኛ ብንመኘው ምንድነው ኃጢአቱስ? ኃጢአት ነው ወይ ሲጀመር? እንደ አንድ ወታደር በፊት የባህር በር እንደነበራት ወደብ እንደነበራት አገር የዛ ህዝብ ብቃይ እንደሆነ አንድ ወታደር አሁን እንዲህ ስንደረግ እና ውሃው እንዲጠማን ሲደረግ በገዛ እጃችን ኃጢአት ነው። ቅድም እንዳልኩ ነው ምን ያክል ኢፍትሃዊ ወይም ኢንጀስቲስ ዓለም ውስጥ የምንኖር መሆኑን ነው የሚያሳየው። ቅድም ለመግለጽ እንደሞከርኩት እንዳልኩ ነው ይሄን ነገር የኔ ያደርጋለሁ ብለም ሲጀመር ለምን እንደዛ ሆነ የራሱ ጥያቄ ያስነሳል። እኔ አንዳንዴ አሁን ዝም ብዬ ቁጭ ብዬ ሳየው ከሰሜን ጀምሮ ከውሃ ጋር እንዳንነካካ የተዘረጋው ገመድ ለምንድን ነው የሚል ወደ ኋላ እጄ ጥያቄ እንዳነሳ እንትን ማን ነው ይሄን ሁሉ የተዋዋለው? ይሄስ እስከ የሁሉንም መጥቶ የሚያልፍን ትውልድ የሚገዛ ነው ወይ የሚል ይሄ የግሌ ነው። ለምን ሆነ እንደዛ? እንደ መቀነት በ20 ኪሎ ሜትር እንዲህ በር ዘግቶብህ የሚያስቀምጥ እንትን ጥያቄ እንድታነሳ ለምን ሆነ እንድትል ያደርጋል። አንተ ወደ ነሳው ጥያቄ ሲመጣ እኔ መንግስትም ያነሳ የሚመስለኝ ኃጢአት አይደለም ብቻ ሳይሆን ይገባናል። ለምን
ኢፍትሃዊ ተግባር ተፈጽሞብናል። በኢትዮጵያ ላይ ተፈጽሟል። በማንም ይሁን በማንም ግን ኢፍትሃዊነት ነው ይሄ። እውነት በዓለም ላይ እንትን ፍትህ ካለ ይሄ ነገር መፈታት አለበት ብሎ እንትን ማሰብ ነው። ልዩነቱ የጦር ሰብከ ይሄን አንተን ወራለሁ ይሄ ነገር እንዲያርገ ያስመልሳለሁ ካልክ ነው አሁን ባለንበት ዘመን ማለት ነው። እኛ ያለ ነው በሰላማዊ ሰጥቶ መቀበል፣ በሰላማዊ መንገድ በጋራ በማልማት አብሮ በማደግ ብዙ ነገር እኮ ተናግሯል ጠቅላይ ሚኒስትሩ እኮ ባይዘው ብዙ ነገር ይሄን ሰተን ይሄን ቢሰጡን ይሄን ሰተን ይሄን ቢሰጡን ይሄን ሰተን ይሄን ብሎክ ብዙ ነገር ዘርዝሯል። በሰላም አስከባሪነት በመሰማራት የህዝቦችን ሉዓላዊነት አንድነትና ሰላም ማስከበር መቻሉን የጠቆሙት ሌተናል ጀነራል ይልማ ኢትዮጵያ ታፍራ ተከብራና ሉዓላዊነቷ ተጠብቆ እንዲቆይ አየር ኃይል ከፍተኛ አስተዋጽኦ ማበርከቱን አጽንኦት ሰጥተዋል። ኢትዮጵያ ካደገች ምናልባትም እኛን ብሎ ስለሚያስቡ አለመተማመኑ ስላልተፈጠረ ነው ብዬ ነው ማስበው። እኔ የነሱ አይደለም ደግሞ ይሄ የውጭ ሀገርን አይደለም የሚገርመኝ የኢትዮጵያ ዜጋ ሆኖ ኢትዮጵያ የባህር በር መጠየቋ ተገቢ አይደለም ብሎ የሚከራከር በዚህ ገንዘብ የሚሰበስብ ደግሞ አለ። በዚህ ገንዘብ የሚሰበስብ የፈለከውን ፖለቲካል ሲስተሙን የፈለከውን መሪዎች ብትጠላ ሀገር ግን ሀገር ነው መቼም ቢሆን እኔ ዛሬ ነገ እኔ ሞቼ እኔ ልጆች የሚኖሩት የልጅ ቤተሰቦች የሚኖሩት እዚህ ሀገር ላይ ነው። ሌላ ሀገር የላቸው። እፍረትም የለም እዚህ ሀገር ላይ እፍረትም አሁን ይሄ በኔ ብትጠይቀኝ በአንድ ድምፅ ህዝብ ሆ ብሎ ትክክል ነው ዩኒናሜስ ወይም ደግሞ በአንድ ቃል የሚባልበት ሁኔታ ነው። ነገር ግን የምታየው አንዳንዱ ከዛሬ ስንት ዓመት በፊት የተናገረውንም ይረሳና መጽሐፍም ሲጽፍበትን ይረሳና አሁን ተመልሶ አያስፈልግም ትክክል አለ መጠየቃቸው ይሄ ለመውረድ ነው ይላል እና ብዙ የተደበላለቁ የውስጥ የውጭ እንትኑ አስተሳሰቦች አሉ። ይሄንን እርግጠኛውን የምናገረው መንግስት በዲፕሎማሲ በእንትን እያጠራን ነገር ግን ወደ ፍትህ እንወጣለን የፍትህ ተጠቃሚ እንሆናለን ብዬ ነው የማስበው። በ2022 ከአፍሪካ ቀዳሚ ከሆኑ 3 ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝ ያስረዱት ጀነራል መኮንኑ ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ መሆኑን አመላክተዋል። ወታደር ብሔር የለውም አገር ነው ያለው። ኢትዮጵያ ብቻ ናት ለዛውም ችን የመሰለች ትልቅ አገር። ቀይ መስመር አንድ ከየትኛውም አገሪቷ ውስጥ ካሉ የፖለቲካ ፓርቲ አስተሳሰብ ነፃ። ይሄ ማለት ሰራዊት ፖለቲካ ያቅም ማለት አይደለም። ባይዘ የኛ ሰራዊት በደንብ ተንትኖ ያውቃል። እየተባለ ያለው ግን ከፖለቲካ ወገንተኝነት ውጣ ኢንክሉዲንግ ገዢ ፓርቲ የገዢ ፓርቲ አሁን በመንግስት መዋቅርም ቢሆን ሰራዊቱን እያዘዘ ያለው አሁን ስልጣን ላይ ያለው ፓርቲ ነው። እሱም ቢሆን በመንግስት አሰራርና ሂደት ብቻ በፓርቲ ባርኔጣ ሳይሆን በመንግስትና በህግ በተቀመጠ ብቻ አንዱ ነውር ነው በሰራዊት ውስጥ ያለው የየትኛውም የፖለቲካ አስተሳሰብ ከዛ ነፃ ሆነ አገልግል። ያንተ ኃላፊነት አንድ ለሀገር ሉዓላዊነት መከላከል፣ ሁለት ለህዝብ ደህንነት፣ አገር ላይ አደጋ ሲወድቅ ለህዝባችን በሰላም ወጥቶ እንዲገባ ነው ያንተ እንጂ የትኛው ፓርቲ መጣ የትኛው ሄደ። እኛ አሁን በእኛ አስተሳሰብ አሁን ስልጣን ላይ ያለው ብልጽግና ፓርቲም ኢዜማም ለኛ አስ ኢኳል አስ ኢዜማ ነው። ምንም እንትን የለንም። ምንም የምንለይበት እንትን የለም። አንዱ ነውር ነው ያለው እሱ ነው። ሁለተኛ ብሔር ነው። ብሔር አንድ ሰራዊት ማሰልጠኛ ገብቶ ፈልጎ ፈቅዶ ሰልጥኖ እጁን አንስቶ ባንዲራ ጨብጦ ቃለ መሃላ ከፈጸመበት ጀምሮ ብሔር ጉዳይ አይመለከትም። ይሄ ማለት ብሔርን እርሳ ማለት አይደለም። ሁሉም ያንተ ነው። ሁሉም ብሔር
ይቅርና የኢትዮጵያ ከየትም ዓለም የመጣ ህዝብ ነው፣ ያንተ ነው፣ ህዝባዊ ሆን ነው፣ ሌላ ምንም እንትን የለውም። ስለዚህ ግዳጅ ስትፈጽምም ይሄ የኔ ነው ይሄ የከሌ ነው አትበል። ሁሉም ህዝብ ያንተ ነው። ዋንስ መጀመሪያ ከመንደር ስላልወጣ ነው። አሁን ግን ከመንደር ወጥተህ የኢትዮጵያን ባንዲራ ይዘህ ቃለ መሃላ ፈጽመሃል። ቃለ መሃላ የፈጸምከው ደግሞ ለአንድ ብሔር ለአንተ ብሔር አለም ለኢትዮጵያ ነው። ገፋ ስል ደግሞ አለፍ ስል ደግሞ ህዝብ ከየትም ይምጣ ያንተ ነው። ህዝብ ነው። ስለዚህ ከዚህ ከብሔርተኝነት ከጎጠኝነት ከአካባቢነት ውጣ ነው። ውጣ። ይሄ ተቀባይነት የለውም የምለው። ሌላው ሶስተኛ እንደ ቀይ መስመር ያስቀመጥ ነው ሃይማኖት ነው። ሃይማኖትም ተመሳሳይ እንደዚህ አይነት እንትን አለው። እሱም ቢሆን ሰራዊታችን ሃይማኖት አይኖረውም ማለት አይደለም። ሙስሊም ሃይማኖት ሊከተል ይችላል፣ ፕሮቴስታንት ሊከተል ይችላል፣ ኦርቶዶክስ ሊሆን ይችላል፣ ኤኒ ዋቄፈታ ሊሆን ይችላል። ነገር ግን አንተ ሰራዊት ውስጥ የአንድ የሃይማኖት ተከታይ የሚያስመስሉ ነገሮች አታደርግ። የሁሉም ለአንተ እኩል ነው። ያንተን ጠብቅ፣ እሱም የራሱን ይኖረው። ግዳጅ ግን አንድ ላይ ነው የምትወጣው። ግዳጅ ለአንድ ላይ ነው የምትወጣው። ከሃይማኖት አድሏዊነትም ውጣ። ልክ እንደ ፖለቲካ ተመሳሳይ ከሃይማኖትም አድሏዊነት ነፃ ሁን እንጂ አይኑር፣ ሃይማኖት አይኑር ማለት አለም። እነዚህ ናቸው ወስደን ቀይ መስመር ብለን ለሰራዊታችን ቀይ መስመር ብለን የምንገነባበትና እንዳልከው እንግዲህ ቅድምም በሌላ አጀንዳ ለመናገር እንዳሰብኩት ይዘምታሉ ሰራዊት ላይ የሚዘመተው ደግሞ አሁን በደንብ የገቢ ማስገኛ የሆነ ደግሞ ወይ ሃይማኖት ነው ወይ ብሔር ነው። ስቲል እነኚህ ሰዎች ከዛ ሊወጡም አይችሉም። አንጠብቅም። እኛም እንትን ስለሆኑ የህዝቡ የመጨረሻ ዝቃቾች ስለሆኑ ሰራዊታችን ወደ ብሔር ወደ ሃይማኖት አስገብቶ በዛ አፍርሶ ለምንድን ነው ግን ባይዘው እንደዛ የሚደረገው? በቃ የሀገሪቷ የመጨረሻ እንትን ሰራዊት ነው። የመጨረሻ የሀገሪቷ የህዝቡ ሉዓላዊነት የሀገሪቷ ሉዓላዊነትና ደህንነት የመጨረሻ ምሽግ እንደሆነ ያውቃሉ። እኛም የምናውቀው ሰራዊታችን የህገ መንግስቱ የመጨረሻ ምሽግ ነው ብለን ነው የምንወስደው። ሌላ ቢሰሩም ይሄ ነገር ይከብዳቸዋል ማፍረስ አይችሉም። ስለዚህ የመጨረሻ ምሽጉን ካፈረሱ ግን እንደፈለጉ ሊሆኑ የሚፈልጉትን አስተሳሰብ ለማራመድ ማሰብ ያለባቸው የመጨረሻውን ምሽግ ለማፍረስ ነው። ስለዚህ እኛም የመጨረሻ ምሽግ ነው ብለን ነው የምናስበው። ይሄን የመጨረሻ ምሽግ ነው አሁን ግብግቡ። እሱ ደግሞ የሚፈርስበት ተዋክቶ ሊያሸንፉን አይችሉም። የትኛውም ጽንፈኛ ከየትኛውም ዳር የተነሳ እኛን ተዋክቶ የኢትዮጵያን መከላከያ ሰራዊት ተዋክቶ ሊያሸንፍ አይችልም። በደንብ እንትናቸውን እየወሰዱ ነው። ማፍረስ የሚችሉት ሰራዊቱን በመከፋፈል ነው። በምን? በሃይማኖት፣ በምን? በአባበለው በከሌ በለው ብሔር የከሌ ተረኛ ነው፣ የከሌ እንደዚህ ነው፣ ባለተራ ነው፣ ሆን ብሎ ሊያጠፋ መጥቷል። በጣም በሚገርም አሁን አንዳንዴ እንትን ስንል ወደ ሌላ ክልል እንትን ስንል የኦሮሞ ሰራዊት ይላሉ። ግን ዳታው እውነት ሀቅ ያለው ሰው የሰራዊታችንን ዳታ በትክክል አይቶ መመስከር ይችላል። አስ ኦፍ ቱዴይ አየር ኃይል ውስጥ ያለውን ዳታ ትክክለኛ አእምሮ ያለው ሰው ማየት ይችላል። እኛ እናውቃለን ብቻም ሳይሆን በመንግስት ደረጃም በፖሊሲ ይታወቃል። ማንንም ሁሉም ብሔር ብሔረሰብ ከየትኛውም ጊዜ በተለየ ምክንያቱም ይሄ ተቋም የአፋር ነው፣ ይሄ የሶማሌ ነው፣ የጋምቤላ ነው፣ የቤኒሽ ሁሉም ተደምረን ነው ኢትዮጵያን እየጠበቅን ያለ ነው። እንዳልሆነ ደግሞ ልባቸው ያውቃል። እንዳልሆነ በዛ ሰራዊቱ እንዳልሆነ ደግሞ ልባቸው ጠንቅቆ ያውቃል። ነገር ግን የገቢ ማስገኛ መንገዷ፣ የሰው ስሜት መኮርኮሪያ መንገዷ
የሰራዊት ማፍረሻ አቅጣጫዋ እቺ ስለሆነች ነው የውሸት እንትን እየረጩ ያው በተለያየ ዩቲዩብ እና ሶሻል ሚዲያ ገንዘባቸውን የሚሰበስቡትና ይሄም ጊዜውን ጠብቆ ወደ ሀቅና ብርሃን እያደረ ይነጋል ይባላል። ሀቅና እያደረን ስለሚነጋ ምንም የሚያሳስበን ነገር የለም እንጂ እዚህኛ ውስጥ ሁሉም ብሔር ብሔረሰቦች በእኩልነት ነው ይዘን አገራችንን ተቋማችን እየገነባን አገራችንን እየጠበቅን ያለ ነው። ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ የሆነው የኢትዮጵያ አየር ኃይል በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። 24/7 የኢትዮጵያ ሉዓላዊነት ሲጠበቅ በዚህ በኩል ታላቁ ህዳሴ ግድብ አለ፣ በዚህ በኩል አዲስ ጫጫታ መጥቷል። ምናልባት ሀሳቡን ብከፍለው ውስጡ ገብቼ የውስጥ ባንዳዎችን ቀለብ ሰፍሬ በብሔርና በሃይማኖት ጽንፋስ ይዤ ባቧድ ነውና ባለያዩ አለለያየ ያለኝ ምናልባት በዚህ በኩል ይሆናል የሚሉ ታሪካዊ ጥላቶቻችን ሂሳብ ስሌት ሆኖ ከሆነ ዝግጁነታችን ምን ይመስላል? ድጋሚ ሊሆንና ሊቀራረብ ይችላል መልሶት ብዬ አስባለሁ። እርማቸውን እንዲያወጡ ነው። ግን እነሱ እኛ ኤርስፔስ ወይም ደግሞ አየር ክልሉን የምንመራው በአደረጃጀት ነው። ምን ማለት ነው አደረጃጀት? በሁለት ሊከፈል ይችላል። አንደኛ በጂኦግራፊ ነው። ለምሳሌ የህዳሴ ግድብ ኃላፊነት የተጣለበት ራሱን የቻለ የተዋጊ ዩኒት አለ። ራሱን የቻለ 24/7 የሚከታተል አለ። የምስራቁ ሀገራችን ክልልም በተመሳሳይ ነው። ሰሜኑ፣ ደቡቡ በዛ ነው። አንዱ አደረጃጀት በጂኦግራፊ ነው ሊፈልግ ነው። ሁለተኛ ከግዳጅ አንጻር ደግሞ የሚደረግ ከግዳጅ አንጻር ማለት ደግሞ ምን አይነት ትጥቅ ምን ላይ ይውላል የሚልም ደግሞ በደንብ እናውቃለን። ሶ ባይ ዘ ዌይ ህዳሴም እኮ የገነባ ነው ብዙ ፉከራዎች እያሉ ነው። ብዙ ፉከራዎች አሁን እንዲህ እናደርጋለን እርምጃ እንወስዳለን ምናምን እየተባለ ነው የሰራ ነው። ሶ ግን ህዳሴ ግድባችን አሁን እያለቀ ነው። ስለዚህ እኛ 24/7 ስንል የሆነ አገሪቷ ክልል ላይ ብቻ አይደለም፣ በሁሉም የአገሪቷ አየር ክልል ላይ 24/7 ቁጥጥር እናደርጋለን። እኛ የማንፈቅዳት ያልፈቅድናት ማንም ነገር አውሮፕላን በሀገራችን የአየር ክልል ማለፍ አይችልም፣ ጥቃትን ማድረስ አይችልም። ስለዚህ ይሄ በደንብ ሊሰመርበት የሚገባው ጫጫታው እንደተባለ እንግዲህ ወይም ይሄን አይተን ወደ ኋላ እንትን እንድንል ካልሆነ በስተቀር እኛ ደግሞ ለፍትህ ነው ለሀገራችን ለመጠበቅ ነው የምንሄደውና እኛ እንዳልኩ በአደረጃጀት ነው የምንመራው። የትኛው መሳሪያ ለየትኛው ይሆናል፣ የትኛው አካባቢ ምን ይሰራል የሚል ነገር ልክ እንደ ምድር ኃይሉ ማለት ነው ያለ ነገር ስለሆነ ብዙ የሚያሳስበን ነገር የለውም። ጠንከር ያሉ ሀሳቦች ሆኑ የተነሱትና ለስለስ እናድርገው። ምን ያዝናናዎታል ጀነራል? በምን ይዝናናሉ? እኔ ከሁሉም የሚያዝናናኝ ስፖርት ነው። ዋና በጣም እወዳለሁ፣ ሩጫ እወዳለሁ፣ ወክ እወዳለሁ። ወክ አድርጌ አልጠግብም ማለት ቢያንስ አንዳንድ ጊዜ እንደውም ሪከርድልና 22 ኪሎ ሜትር የሚጓዝበት አለ። እዚህ ግቢ ውስጥ ነው ግን የምጓዘው እና እኔ ሁሌም ለምሳሌ አሁን አንዳንዴ ውጪ ለስራ ሄጄ ባለችኝ ጊዜ እኔ ወደ ፊትነስ ሴንተር ነው የምሄደው። የመጀመሪያ ሎቢ ላይ የምጠይቀው where is your fitness center ነው የምላቸው። ለምንድነው ባለችኝ ጊዜ ወይ ዋኛለሁ ወይ ጂም እገባለሁ ወይ ደግሞ ቦታው የሚመች ከሆነ ወክ አደርጋለሁና በህይወቴ የሚያዝናናኝ ነገር ቢኖር ስፖርት ነው። ቀልድ አዋቂ ናቸውም ብለውኛል። ቀልድ እንግዲህ አሁን ቀልዳለን። የኛ ቀልድ ምን መሰለ?
የበረራ ቀልድ አሁን አንተ ጋር ብቀልድ ብዙም ትርጉም አይሰጥም፣ ላስቅ ትችላለህ። ከዛ ውጪ ግን በተለይ ከበራሪዎች ጋር ስንጫወት፣ ምሳ ስንበላ፣ ሻይ ስንጠጣ ምናምን የሚጥሙ የሚያስቁ የበረራ ቀልዶች አሉ። እውነት ነው፣ እቀልዳለሁ ነው የሚጫወታለሁ ከነሱ ጋር። በሌላ ኢንቫይሮንመንት ጓደኞቼን ሳገኝም ደግሞ ከነሱ ጋርም ያው ሞክራለሁ ቀልድ። እንደው እስካሁን ደስ በራሪዎች እያስታወሱ ወይ ጉድ እንደዚህ እኮ ብሎ ነበር የሚባልሎት የሚያስታውሱት ነገር አለ? እንደው ለእነሱ ሲመለከቱት እንዲያስታውሱልኝ ብዬ ነው ፕሮግራም። እንጃ እንግዲህ እነሱን ብዙ አብሬያቸው የበረርኩ ያስተማርኳቸው በራሪዎች አሉ። ብዙም ይሄን ነገር ፓርቲኩላርሊ ያስታውሳሉ እኔን የሚያስታውስበት የሚል እንትን ብዙ ነገሮች ስላሉ ማለት ነው። በህይወቴ ከበራሪ ጋር ስትበር ስትሰራ ብዙ ነገሮች የሚያጋጥሙ አሉ። አሁን ቲፒካሊ ይሄ ነው ብዬ ማለት ይከብደኛል። አየር ኃይል ማርቺንግ ባንድ ነበረው፣ አሁንስ አለው? መልሶ ተደራጅቷል? በዚህ ከለው ነበረው። አሁን አልተደራጀም ማለት አለ። ለምሳሌ እኛ ያለን የሙዚቀኛ የአየር ኃይል ሙዚቀኛ የነበረው ነው የተመለሰው። አሁን ግን በሪፎርሙ እንደ ኢቭን ዩኒፎርሙም የተለየ አየር ኃይል የሚሸት ማርች ባንድ ያስፈልጋል ብለን አሁን በቂ የሰው ኃይል ስላለን ምን እናሰለጥናለን በቅርብ ጊዜ እቅድ ይዘናል። ነበረው ግን ድሮ እንዳልከው ትክክል ነበረው። አየር እሱ ተሳውን ነበረ የእግር ኳስ ቡድኑ ተመለሰ እሱ አይደል? እሱ በጣም የሚገርም ነው። እሱን ሄዳችሁ እንደውም እንትን ብትሉ በጣም የታወቀ በተለይ ደብረ ዘይት ላይ ቢሾፍቱ ከተማ ላይ በጣም ደጋፊ የነበረው በአዲስ አበባም ደጋፊ የነበረው ንብ የስፖርት ክለብ የአየር ኃይል ስፖርት ብዙ ስፖርተኞችን ያፈራ ብዙ እግር ኳስ ተጫዋቾችን ያፈራ ክለብ ነበረ። ኢቭን በቅርብ ጊዜም ነበረ እስከ 2000 ምናምን ሁሉ 2002 ምናምን ነበረ። ኢቭን ከሰራዊቱ ምን ያዋጣን ምክንያቱም የምንዝናናበት እና ሰራዊቱ የራሴ ነው የሚለው ክለብ ሊኖረው ይገባል ተብሎ ነበረ እስከ ቅርብ ጊዜ እስከ 2002 2003 እና እሱ ነገር ምክንያቱም ባላቅም በአጭር ደብዳቤ ነው የፈረሰው እንዲፈርስ ተብሎ። ይሄ በጣም ትልቅ እንትን ነው። ስፖርት ታበረታታለ፣ ታሳድጋለ፣ ትጨምራለ እንጂ አታፈርስምና ይሄ ከሆነ በኋላ አሁን አንድ አመት ተኩል በፊት ክቡር የጦር ኃይሎች ጠቅላይ ማለት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በራሳቸው ደብዳቤ መከላከያ ላይ መቻል አለ። እሱ ብቻ አይደለም ባይዘ ነባር የነበሩ ስሞችም ተመልሰዋል። ለምሳሌ መከላከያ ስፖርት ክለብ ነበር። ለምን መቻል አለው፣ ታሪክ አለው። እሱም ስም እንዲመለስ የአየር ኃይልም የንብ ክለብ ወደዚህ እንዲመለስ አድርጎ ተመልሶ አሁን ክለቡ ራሱ ደግሞ የተሟላ እንዲሆን የተደራጀ እንዲሆን አድርገን በጣም የተሟላ ቢሮ ሰርተን ጨርሰን አሁን ክለቡ ኢቭን በቅርብ ጊዜ ሪፖርት ባይኖረኝም የተሻለ ደረጃ ላይ ነው ያለው ስፖርት ክለቡ ማለት ነው። እሱ ትልቅ እንትን ነው ብለን ነው የምንወስደው። ይህ ሞርስ ነው። አየር ኃይል በታሪክ ሂደት ውስጥ ከአንድም ሁለት ጊዜ እንደ ተቋም የመፍረስ አደጋ አጋጥሞታል። መጀመሪያ በጣሊያን ወረራ በጦርነት ሂደት በመውደሙ ሲሆን ሁለተኛው ደግሞ በ1983 መጨረሻ ላይ ስልጣን በያዘው መንግስት ተቋሙን የማፍረስ እርምጃ ተወስዶ አየር ኃይልን ከነበረበት ደረጃ በማውረድ ብዙ ዓመታት ወደ ኋላ እንዲንሸራተት አድርጎታል። ወደ ኋላ የመንሸራተቱ ጉዳይ አሻራው ዛሬም ድረስ ተቋሙን ከውድቀት ለማንሳት በሚደረግ ጥረት አሉታዊ ተጽዕኖ አሳድሯል። ከስርዓተ መንግስት ለውጥ ጋር በተገናኘ የኢትዮጵያ የአየር ኃይል አብራሪዎች የነበሩ የተለያየ ሙያ ያላቸው ሰዎች በስደት ላይ ያሉ አሉ። ግን ያን ጊዜ ከካራማራ ከኦጋዴን ጀምሮ በአስመራ የፈጸሙት ወታደር የታዘዘውን ነው የሚያደርገው ስራ እንደ ጦር ወንጀል ተቆጥሮ ወደ ሀገር ውስጥ የማይገቡ የአየር ኃይል አባላት እንዳሉ መረጃው አለኝና አጋጣሚውን ካገኘ ፖለቲካ ውሳኔ እንደሆነ እናውቃለን በትምህርት ጥቅስ ውስጥ ያሉኝን ነው መነግሮት
እንደሆነ እናውቃለን። የሚያስፈልገው መፍትሄ የሚሆነው የፖለቲካ ውሳኔ ነው። ግን ጀነራልን የማግኘት እድል ባጋጠመህ ጊዜ ይህን ነገር አንሳው ስላሉኝ ነው፣ መልእክቴን ለማድረስ ያክል ነው። መፍትሄም ባይኖረው እነዚህ ሰዎች ወደ ሀገር አይገቡም። ቢገቡ ግን ለተቋሙ ሀገር በውጭ ምንዛሪ ሁሉ ሳይቀር ያስተማረቻቸው እዳ ያለባቸው መክፈል ያለባቸው ናቸውና እነዚህ ሰዎች ወደ ሀገር በማይገቡበት ምክንያት ሰምተው ያውቃሉ ወይ? ጉዳዩን ያውቁታሉ ወይ ከሚለው ልጀምር። ሲሞቱ ነው ሬሳቸው ብቻ የሚመጣው። አውቃለሁ። ይሄ ቅድም ለመግለጽ እንደሞከርኩ የእርስ በርስና የተራዊትና የፖለቲካ የሚመጣውን ፖለቲሻን ነው፣ እዚህም የነበረ ፖለቲሻን ነው። ሰው አንዱ አንዱን የማጥፋት እንትን የተወሰነ ውሳኔ ነው ብዬ ነው የምወስደው። ብዙዎቹ እስር ቤት ነው የሞቱም አሉ፣ ከዛም በምህረት የተለቀቁ አሉ። ውጭ ሀገርም ኮብልሎ ቅድም እንዳልኩ ብዙ ሰው ነው የተበተነው። መንግስት ለውጥ ሲደረግ በጣም ያሳዝናል። በጣም ምርጥ የሚባሉ እኔ በስም እንኳን የማውቃቸው ተዋጊ በራሪዎች ናቸው የተበተኑትና እሱ ነው ትልቁ ጥፋት እንደተጠበቀ ሆኖ ይመስለኛል። ከህግ ጋር የሚጣረሱ ነገሮች አሉ። በዘር በማጥፋት በሚል እንደዛ ነው ክስ ቻርጁ እንደዛ ይላል። ዘር በማጥፋት ደግሞ በህገ መንግስቱ የተቀመጠ ለሱ ይመስለኛል። እንግዲህ ይሄ መንግስት ለወደፊት ያስብበታል ብዬ አስባለሁ እንጂ አሁን በእኛ ደረጃ ስንገናኝ በሆነ በስልክም በአካልም ስንገናኝ ማለት እኔ እንኳን ብዙዎቻቸውን ሲመጡ መምጣት የሚችሉትን ነው የማገኛቸው። ለማሰባሰብ ሞክረናል። አሁንም እየሞከርን ነው ያለነው ለማሰባሰብ አንድ ላይ የድሮ የዛሁን የምናምን ሳንል የአንድ ሀገር ዜጎች የአንድ ሀገር ተቋም አባላት ነበር። እኔም ነገ ይወጣለሁ እናንተም ነበራችሁና ክፍፍሉ ይቅር ብዬ በርካታ ስራዎችን ሰርተናል። ፓርቲኩላርሊ ግን የነዚህ ሰዎች በዚህ አንቀጽ የተከሰሱት ምን ይሆናል የሚለው ብዙም እዚህ ደረጃ ላይ ይሄ ይሆናል ብዬ የምሰጠው እንትን የለኝም። ምክንያቱም ሁለቱ ናቸው፣ ሁለቱና ነጥቦች ስለሚገናኙ እንደ ዋና እንደ አጠቃላይ መልእክቴ ግን ያለፈውን እንርሳ። አቅም ያለው ሰው ይሄንን ነገር በተቋሙ ላይ ኮንትሪቢዩት ማድረግ ይችላል የሚል ሰው ግን በራችን ክፍት ነው። አሁንም እየመጡ ነው። ኢቭን ባለፈው በጥቁር አንበሳ እንትንም ጋብዘናቸዋል፣ ኦፊሻሊ ጋብዘናቸዋል። አጋጠሙኝም ያገኘኋቸው ነበር እና ጋብዘናቸዋል። አሁንም ቢመጡ እኛ ያላቸውን ሀሳብ የማዳመጥ ከወቅቱ ጋር የሚሄድ ከሆነ ደግሞ የመጠቀም እነሱንም ደግሞ የባለቤትነት ስሜት ይሄ ቤት የኔ ነው እንድሉ ለምን መሰለ አንዳንዴ እንትን ብሎ ተቋምም ሀገርም በአንድ ትውልድ አልተገነባም። እነሱ ትላንትና ሰርቶ ከነ ችግሩም ከነ ጠንካራውም እዚህ ባደርሱ ኖሮ ዛሬኛ እኔ እናንተ እዚህ ቁጭ ብለን አናወራ። ያ ነው መታሰብ ያለበትና ትውልድን የማሰካካትና የመስፋት ስራዎች እየሰራን ነው ያለነው። በቅርብ ጊዜም ለጀግኖቻችን ለሁሉም የሚወክል ሙዚየም እንሰራለን። ለሁሉም ጀግኖቻችን አየር ኃይል ከተመሰረተበት እስካሁን እስከደረሰበት ለሁሉም የሚወክል እንገነባለን ብለን ነው እያሰብን ያለነው። ሳንሰነባበት ምን መልእክት አሉት? ቢፈልጉ በፈርጁ አየር ኃይል በራሪዎች ሊሆን ይችላል፣ ለምድር ኃይል ተዋጊዎች ሊሆን ይችላል፣ ለሲቪሉ ህዝብ ሊሆን ይችላል፣ ስለ ሞርስም ሊሆን ይችላል። አጠቃላይ ያለኝ ምስጋና ለሁሉም ነው። በተለይ ከኔ ጋር ያሉ የአየር ኃይል አመራሮች፣ ሰራዊት አባል በራሪዎቻችን ሂድና ግባ እሳት ውስጥ ግባ ስለው ገብቶ ታምር የሚሰሩ ጀግና በራሪዎች፣ ቴክኒሻኖቻችን፣ የሲቪል ሰራተኞች በጣም ከፍተኛ የሆነ ምስጋና አለኝ። ይሄ ለውጥ በግቢ ውስጥ ያየኸው ብዙም ሰው የሚደነቅበት እኔ ምናልባት ሀሳብ የማመንጨት ስራ ሰርቼ ሊሆን ይችላል፣ አቅጣጫ እቅድ የማውጣት ነገር ሰርቼ ሊሆን፣ ይሄ በሙሉ ግን በሰራዊታችን ስራ ነው። ጥገናው፣ በረራው፣ አካባቢው፣ ልማቱም መሰረተ ልማቱምና ከዚህ ሁሉ ጊዜም እንደምናገረው ሰራዊታችንን መላው የአየር ኃይል ሰራዊትን በጣም ማመስገን እፈልጋለሁ። ሌላው ምን ጊዜም ከኛ ጎን ያልተለዩ የመንግስት
ልማት ድርጅቶች በጣም እና ግለሰቦችም ጭምር ማመስገን እፈልጋለሁ። ከዛ ውጪ አጠቃላይ ትላንትና እንዳየኸው የኢትዮጵያ ሕዝብ ደግሞ ሁሉ ጊዜ ከጎናችን ነው። ስለ አየር ኃይል ሲነሳ ሁሉም ከጎናችን ነው። እኛም ይሄንን የኢትዮጵያን ሕዝብ ደግሞ ለመጠበቅ እንዲደሰት እና ኮንፊደንስ እንዲኖረው የማድረግ ስራ እንሰራለን። ኢትዮጵያ ሕዝብም ላደረገልን ድጋፍ ላደረገልን በርቱ የማለት በተለያየ ደረጃ በተለያየ የህብረተሰብ ክፍል መጥቶ እየጎበኙ እነሱንም በጣም ማመስገን እፈልጋለሁ። አጠቃላይ ግን ሰራዊታችን ይሄ የውስጡም ትርምሱን ምናምን በየዱር ገደሉ እየተዋደቀ ያለው የምድር ኃይል ሰራዊታችንም በርቱ፣ ከጎናችሁ ነን። ይሄ የጊዜ ጫጫታ ነው፣ እናስተካክላለን የሚል መልእክት ነው ያለኝ። በድጋሚ ለኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን የሚለው መልካም ምኞታችን ከሞርስ ኮሚኒኬሽን ይድረሳችሁ። የተወደዳችሁ ቤተሰቦቻችን ለዛሬ ያዘጋጀነው የኢትዮጵያ አየር ኃይልን 90ኛ ዓመት የምስረታ በዓል ምክንያት በማድረግ ያዘጋጀነውን ልዩ መሰናዶ በዚሁ አበቃ። ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ተና